አረበኛን በአጭር ጊዜ ለመልመድ የምትፈልጉ ሁላችሁም ይሄ ቻናል ለእናንተ መልስ አለው። አሰላም አለይኩም አህሊ ወሰለም ውድ ቻናል ቤተሰቦች እንኳን በሰላም መጣችሁ። ይህን ቻናል አዲስ ለመጡ እህቶችን አዘጋጀሁት፣ ተከታተሉ። ጅልስ ማለት በአረበኛ ይቀመጣል ማለት ነው። እንግሊዘኛውን አንብቡት እናንተ። ሁለተኛ ይወቅፍ ማለት ደግሞ ይቆማል ማለት ነው። የሆነ የቆመ ነገር ወቅፍ ይባላል። ጠይብ። ሶስተኛ የምሺ ማለት ይሄዳል ማለት ነው። የሆነ የሚሄደው ነገር የምሺ ይባላል። የርኩድ ማለት ደግሞ ይሮጣል ማለት ነው። ጠይብ። አምስተኛ የቅፊዝ ማለት ይዘላል ማለት ነው። ስድስተኛ የርካ ማለት ይንበረከካል ማለት ነው። ሰባተኛ የስጁድ ማለት ይሰግዳል ማለት ነው። ስምንተኛ የርቁስ ማለት ይደንሳል ማለት ነው። ዘጠነኛ የስባህ ማለት ይዋኛል ማለት ነው። አስረኛ የተሰለቅ ማለት ይውጣል ማለት ነው። የርፋ ማለት ደግሞ ያነሳል፣ ወደ ላይ ያነሳል። የርፋ ሲባል ማንሳት። የህምል ማለት መሸከም፣ የሆነ ነገር የተሸከመ ሰው ይህምል ይባላል። 13ኛ የድፋ ማለት ይገፋል ማለት ነው። ይድፍ ማለት ይገፋል። የስሀብ ማለት ደግሞ ይጎትታል። የድሩብ ማለት ደግሞ ይመታል። ሰብስክራይብ ላይክ እያደረጋችሁ ውዶች። የርኩል ማለት ደግሞ ይመታል፣ በእግሩ የሆነ ነገር መታ ያደርጋል ማለት ነው። የርሚ ማለት ደግሞ የሆነ ነገር ይጥላል ወይንም መጣል። 18ኛ የምስክ ማለት የሆነ ነገር ይይዛል ማለት ነው። 19ኛ የክቱብ ማለት ይጽፋል ማለት ነው። የቅራ ማለት ደግሞ ያነባል ማለት ነው። እንግዲህ አዲስ ለመጣችሁ ዋው አረበኛ በአጭር ጊዜ ነው የምንለምዱት። የተከለም ማለት ያናግራል ወይንም ይናገራል። 22ኛ የስተማ ማለት ይሰማል። የሆነ ነገር የስተማ ስንባል ማዳመጥ መስማት ማለት ነው። 23ኛ የንዙር ማለት የሆነ ነገር ማየት ማለት ነው። እንዙር ማለት የንዙር ማለት ማየት። 24ኛ የሻሃድ ማለት ይመለከታል፣ ያኔ ምስክር ማለት ነው። የሻሃድ ማለት የሆነ ነገር አይተ ምስክር ማለት ነው። ያኩል ማለት ይበላል። የሽረብ ማለት ይጠጣል። የናም ማለት ደግሞ በአረበኛ ይተኛል ማለት ነው። የናም ማለት ይተኛል። 28ኛ ደርሰኛል ውዶች። እዚህ ከደረሳችሁ ላይክ እያደረጋችሁ 28ኛ የስተቅዝ ማለት ይነሳል፣ ተንቅልፎ ይነሳል ማለት ነው። ጠይብ። 29ኛ የጅልስ ስንል ይቀመጣል ማለት ነው። 30ኛ የፍታህ ማለት ይከፍታል ማለት ነው። ያው የተዘጋ ነገር መክፈት የፍታህ ይባላል። 31ኛ የጉልቅ ማለት ይዘጋል ማለት ነው። የተዘጋ ነገር የሆነ ነገር ማዝጋት የጉልቅ ይባላል። 32ኛ የድኩል ማለት ይገባል
እድኩሌ እድኩሌ እንላለን። የሆነ ሰው ቤት ከቆረቆረ እድኩሌ ማለት ግቡ ማለት ነው። የድኩል ማለት ይገባል። የኩርጅ ማለት ደግሞ ይወጣል። ጠይብ የቁድ ማለት ደግሞ ይናዳል ማለት ነው። ይነዳል። የቁድ ማለት ያናዳል። የርከብ ማለት ደግሞ ይጋልባል ማለት ነው። ያዕመል ማለት ይሰራል። 37ኛ የለአብ ማለት ይጫወታል። 38ኛ የተዓለም ስንል ይማራል። 39ኛ ዩዓሊም ማለት ያስተምራል። ውዶች 40ኛ ደርሰናል። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉና የደወል ምልክቱን ነክታችሁ መከታተሉን አትርሱ። 40ኛ የፈሃም ማለት ይረዳል። 41ኛ ዩሂብ ማለት ይወዳል። እሺ 42ኛ የክራህ ማለት ይጠላል። የሆነ ነገር መጥላት የክራህ ይባላል። 43ኛ የድሃክ ማለት ይስቃል። መሳቅ ምን ይባላል? የድሃክ። 44ኛ ደርሰናል ውዶች። ይብኪ ማለት ያለቅሳል። ማልቀስ ምንድን ነው የሚባለው? በኪ ነው የሚባለው። የብኪ። 45ኛ ይፈክር ማለት ያስባል ማለት ነው። ጠይብ 46ኛ የተዘከር ማለት ያስታውሳል ማለት ነው። 47ኛ ደርሰናል። የንሳ ማለት ደግሞ ይረሳል ማለት ነው። 48ኛ የሰአል ማለት ይጠይቃል ማለት ነው። 49ኛ የጁቢ ማለት ይመልሳል ያመጣል ማለት ነው። የጂብ 50ኛ መጨረሻው የንተዝር ማለት ይጠብቃል ማለት ነው። ውዶች ላይክ ሼር ሰብስክራይብ አድርጉ። አዲስ ከሆናቸው አበረታቱኝ ውዶች። አዲስ ለመጡ እህቶቼ ሼር አድርጉላቸው። ኢንሻአላህ ኮመንት ስር ኮመንት ስጡ። እንዲህ ያለ ትምህርት ከተመቻችሁ ደግሜ እንዳመጣላችሁ ደግመሽ አምጪልን በሉኝ ማለት ነው። ለዛሬ እየላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በሚቀጥለው ቪዲዮ እስከምመጣ ሰላም ቆዩልኝ።